ማን ነው ቃል? ማንም እና ብቻሽን ስታወሪ ነበር እንዴ? ሳይሆን ምን ያንተባትብሻል? ዞር በይልኝ እስኪ። የት ነበር ማውቃት? ምንድነው ዳግም? ወይኔ ልጅ ወዴት እየሄዳችሁ ነው? ወይኔ ልጅ አልነገርኩሽም ለካ የብሌን እናት እኮ ታስራለች። እሷን ልንጠይቅ እየሄድን ነው። አይዞሽ ዛሬ በእርግጠኝነት ትፈታለች። አልማዝና ብሌ አሁን ላይ ቃልት ሲገናኙ ሰላም ደርሳባቸዋለች። ሰላም ከማን ጋር ነው የምታወራው ብላ በምትወጣ ሰዓት ቃል ግን አልማዝን በፍጥነት እንድትሰወር አድርጋለች። ማንን እያዋራች ነበረ ብላት ነበርና በዚህ ሰዓት ማንም እያዋራው አይደለም እያለቻት እና ታዲያ ብቻሽን ልታወሪ ትችያለሽ እንዴ በማለት ነበረ ጥያቄ ያቀረበችላት። በዚህ ሰዓት ቃልም በጣም ስትተባተብ ነበረ። መተባተብሽን ትተሽ ዞር በይልኝ ብላ ሰላምን በአይኗ እየቃኘች ሰው ስትፈልግ ነበረ። በዚህ ሰዓት ምንም እንኳን ሰው ዞርም የሚል ሰው አላገኘችም። አልማዝም የራሷ ጥቅም ስትል ዞር ብላ ነበርና ቃል አሁን ላይ ቃል በገባችላት መሰረት በሩ በፍጥነት እንደምትሰጣትና ከዚህ አካባቢ እንድትርቅ አድርጋታለች ማለት ነው። አሁን ላይ ገነት ታስራለች። ገነት የታሰረችው ወይዘሮ ሰላምንም አሁን ላይ ለእሷንም አስይዛለሁ ብላ ያሰበችበት ብሌን ስልክ በመደወልና ፈጥና ለፖሊስ የደወለችው ጣጣ አሁን ላይ ለአሳዳጊ እናቷ ተርፏታል። አሳዳጊ እናቷ ወይዘሮ ገነት እስር ቤት ውስጥ ነው የምትገኘውና ሰላምና ብሌንም ለመጠየቅ በሚሄዱ ሰዓት እሷ ግን ጥያቄዋ ነበር አሁን ወዴት ልትሄዱ ነው ማሚ እያለቻት ነበረ። ለካ አልነገርኩሽም አሳዳጊ እናቷ አሁን ላይ እስር ቤት ናት የብሌን ብላት ነበርና በዚህ ሰዓት በጣም ስትደሳሰት ነበረ። ቃልም እሰይ ይሄ በጣም ደስ የሚል ዜና ነው እሷች ቀልቃላ ሮጊት የሆነች እያለች የብሌንም እናት በውስጧ ስትሰድባት ነበረ። በዚህ ሰዓት እኔም ሄጄ እናንተን እሷንም መጠየቅ ፈልጋለሁ ብላለች። ብሌን ግን አንድችም ቃል አልተናገረችም ነበረ። ቃል ግን የደስታዋ ብዛት ሄዳም ለገነት ማየት ፈልጋ ነበርና ግን ደግሞ በዚህ ሰዓት ነይ በቃ ሂጂ አብረሽን እርግጠኛ ከሆንሽ እያለቻት ነበረ። አው ማም አብሬያችሁ ሄዳለሁ እያለች ግን ደግሞ በዛውም አጎትሽንም በኃይሉ ትጠይቂዋለሽ ብላታለች። በዚህ ሰዓት በጣም ተደናግጣ ነበርና ቃል ምን አጎቴ እዛ ነው እንዴት አንድ ላይ ነው ታሰሩት እያለች ነበርና በዚህ ጊዜ ድንጋጤው ስትገባ አው ለምንድን ነው ደነገጥሽው እያለቻት ነበርና ለካ ረስቼዋለሁ ዛሬ ከጓደኞቼ ጋር ቀጠሮ መሄድ አለብኝ ብላ ቃልም ከእናቷ ጋር ተለይታ እዛ መሄድ እንደማትችልና ወደ ጓደኞቿ እንደምትሄድ ትነግራታለች። በዚህ ሰዓት መጀመሪያ እሺ ብለሽ ተስማምተሽ አሁን ላይ በኃይሉ ስልሽ ለምንድነው ሀሳብ ቀየርሽው እያለቻት ነበረ። በዚህ ሰዓት ማሚ እየነገርኩሽ አይደለ ሌላ ጊዜ ሄጄ ጠይቀዋለሁ እያለቻት ነበርና አሁን ላይ ወደ አሳዳጊ እናቷ ሄዳለች። ብሌን ባየቻት ሰዓት በጣም ውስጧ ጸጸት ተሰምቷትና እናቴ እኔ ነኝ የዚህ ደረጃ በቃውሽና ይቅር በይኝ እያለች ደግሞ አሁን ላይ እነግራቸዋለሁ እኔ እጄ እሰጣለሁ ራሴን እኔ ነኝ የዚህ ጣጣ ያስገባውሽ እያለች ነበረ። ወይዘሮ ገነትም አሁን ላይ ምንም ነገር እንዳትይ ልጄ ይሰሙሻል እኮ እያለች ቢሰሙኝም ግድ የለኝም እንዳውም እንዲሰሙኝ እፈልጋለሁ የኔ ጣጣ ነው አንቺ የተረፈሽ አንቺ እኔ ለኔ ብለሽ እዚህ ውስጥ የተገኘሽው እያለች ብሌንም እዛ እስር ቤት ውስጥ ስትቀውጠው ነበረ። በዚህ ሰዓት እኔ 9 ነፍስ ቢኖረኝም ላንቺ ሰጥሻለሁ ልጄ አንቺ እኮ ልጄ ነሽ ለምንድነው እንዲምትይው የእናትነት ፍቅር እንጂ የሰጠውሽ ምንድነው እያለች ብሌንም ለማረጋጋት ስትሞክር ነበረ ገነት። በዚህ ሰዓት ግን ብሌን አሁንም ቢሆን ምንም መረጋጋት አላገኘችም ውስጧ አይቻልም እያለች እውነቱ ለመናገር ደርሳ ነበረ። በዚህ አጋጣሚ ግን ሰላምን ይዛ እንድትወጣ ገነት አድርጋለች ማለት ነው።
አንቺ ግን ቆይ የምታደርጊው ነገር አሁን ላይ አንቺ እጅሽን ብትሰጪ እሷንም ወንጀል እንደሰራች ነው በውሸት እንዳደረገች ነው የሚታሰብባትና አንቺንም እሷም እስር ቤት ነው የምትሆኑት። ለእሷ ብለሽ እስኪ ይህንን አድርጊ እያለች ሰላምም ብሌንን እያረጋጋቻት ነበረ። አሁን ላይ ወደ ሳሚ ስልክ ደውላለች። ቃልም ሳሚ በፍጥነት ወደ እሷ መጥቷልና በአስቸኳይ የጠራችበትን ምክንያት ጠርተዋለች ነግረዋለች እና በአስቸኳይ ለምን እንደጠራሽኝ ትነግኛለሽ እያላት ነበርና ቃልም በዚህን ሰዓት አልማዝ ተመልሳ መጥታለች እያለችው ነበርና ታዲያ ምን እያልሽኝ ነው ብሎ ሳሚን በጣም ደንግጦ ነበረ። ቶሎ ብለን ብር ካልሰጠናት ሁሉም ነገር ታበላሽብናለች እያለችን ነበርና በዚህን ጊዜ በቃ ፈጥኜ ሰላም ጋር መደወል አለብኝና ደውዬ ብሩን መቀበል እችላለሁ እያላት ነበርና ቃልም በዚህን ሰዓት የገዛ እናቴ ናት ብላ የምታስባትንም ስልክ ቀይሮ እንዲደውልና ይበልጥ ደግሞ ያንን ስልክ ሴቭ አድርገዋለች። በዛ ስልክ እንዳታስፈራራት እያለችው ነበረ። በዚህ አጋጣሚም እየተናገራት ነበረ። አንቺ ግን ቃልሽን አልጠበቅሽም፣ ብሌንን በእጅህ አስገባልሃለሁ ብለሽኝ ነበረ፣ ግን የታለ ብሌን እጄ ውስጥ ያስገባሻት? ይበልጥኑም ፍቅሯ እየጨመረብኝ ነው፣ በጣም እያስፈለገችኝ ነው እሷን እያላት ነበረና ሁሉም ነገር እኮ አድርጌልሃለሁ፣ ደግሞ ተረጋጋ እያለችው ነበርና በዚህን ሰዓት ደግሞ ከዳጊ ጋር ማጣልቼልሃለሁ፣ ስለዚህ ከዚህ በላይ ተረጋጋ እያለችው ነበር። ሳሚም ዳጊ ጋር እኔ ነኝ እንጂ ያጣላኋቸው አንቺ አይደለሽም እና ፈጥነሽ ስራሽን ስሪ እያላት ነበረ። በዚህን ሰዓት ግን ቃል ስትገባለት ነበረ ለሳሚ። ሳሚንም አንተ እኮ በጣም የምትወደድ ጀግናና ወንድ ነክ እያለች በጣም ስትነካካው ነበርና በዚህን ሰዓት ከሩቅ ሆኖ የሚለውንም ነገር የምትለው ነገር ለሳሚ አልሰማም ነበረ። ዳጊ ግን እጇ ፊቱ ላይ ምናምን ስትደባብሰው ደርሰዋል ማለት ነው። ዳጊ በጣም ደስተኛ ነበረ የሆነው። ዳጊ ቃልን ከዳጊ ጋር ዳጊ ግን ያየው ነገር እኔን ትታ ከብሌንም ልትርቅልን ነው በማለት ደስተኛ ሆኖ ነበረ። ግን ይህንን ደስታ እሷ በዛን ሰዓት ደስታቸውንም በጣም ደስ ትላላቸው፣ የምታምሩ ጥንድ ናቸው እያላቸው ነበርና በጣም ደንግጣለች። ቃልም በጣም ይሄ ነገር ካየማ ጭራሽ ፊቴም አይደርስም በማለት ነበረ ውስጥ ጸጸት የተሰማት። በጣም የምታምሩ ፍቅረኛሞች ናችሁ ብለዋት ወደ ውስጥ ይገባል። በዚህን ሰዓት ከብሌን ጋር ለመሆን እኮ ነው እሱ እንዲህ የሚሆነውና እኔን በቃ አይፈልገኝም፣ ይሄ ምክንያት ነበረ የሚፈልገው፣ አይወደኝም፣ በቃ ጭራሹም ፍቅሬንም አይቀበለኝም እያለች ለሳሚ ትነግረዋለች። ሳሚ ደግሞ ከብሌን ጋር ይሆናል ባለችው ሰዓት ከብሌን ከሆነማ እኔ ገለዋለሁ እያለ ዳጊምን እንደሚገለው ቃል ፊት ሲዝትበት ነበርና አንድ ጫፉን ትነካውን ነው እየወለክ እያለች ዳጊንም እንዳይነካው ታስጠነቅቀዋለች። የአልማዝ ብር አሁን ላይ ለሰላም አስፈራርተው ተቀብለዋታል። ሳሚ ወደ 300 ሺህ ብር ተቀብለዋታል ማለት ነው ሰላምም ግን ደግሞ አሁን ላይ አልማዝ ያለችው 200 ሺህ ብር ስለነበረ ከሰላም 300 ሺህ ብር ተቀብሎ ግን ደግሞ ለአልማዝ 200 ሺህ ብር ሰጥተዋታል ማለት ነው። በዚህ ሰዓት ግን ብሩ ከተቀባበሉ በኋላ ሳሚም አይኑ እንዲታይ አላደረገም። ህፃን ልጅ ልኮ ነበረ የተቀበለው። በዚህን ሰዓት ህፃን ልጅ ልኮ በእጁ ከተቀበለ በኋላ ላይ በመጨረሻ ለቃል ደውሎላታል። ለቃልም ደውሎ ዋሽቷታል ማለት ነው። የተቀበልኩት 200 ሺህ ብር ነው ብሏታል። ሰላም ግን ነግራት ነበረ ለቃል 300 ሺህ ብር አስፈራርተውኛልና አንቺና እኔ እስር ቤት ከምንገባ ይሄ ነገር መስጠት አለብኝ ብላለች። ቃልም ደግሞ እሷ የጠነሰሰችው ሴራ ስለነበረ የእውነትም እንድታደርግ አድርጋታለች ማለት ነው። አሁን ላይ ሳሚና ቃል መሀል ከባድ የሆነ ክፍተት ተፈጥሯል። ሳሚም የነቃችበት አልመሰለውም። አሁን ላይ ቃል ግን እናቷ የነገረቻትም ነገር አስታውሳለች። እርግጠኛ ነኝ 200 ሺህ ብር ብቻ ነው እያለችው ነበርና 200 ሺህ ብር ብቻ ነው በማለት ዋሽተዋታል ማለት ነው። በዚህን ሰዓት አሁን ላይ እውነቱን ይሄ አይደለም ብላ
እውነቱ ይሄንን አይደለም ብላ እውነቱን ይሄ እንዳልደለትን ትናገራለች ማለት ነው። አሁን ላይ በኃይሉ እስር ቤትም ሆኖ ቃል ለማስጠንቀቅ ሞክሯል። እፈታለው አጎትሽ ብሎሻል በያት ብለዋታለስ ለቃልም ሁሉንም ነገር